ተቆጣጥሮ አለባብሶ ለማለፍ አልፈለገም። ዲና እንግዲህ አሁንም አለባብሶ እንዲያልፍላት ነበር የፈለገችው፣ ግን በፍጹም እሱ ሊያልፍ አልቻለም። እሷ እንደውም ፕሮግራሙን ማለት ነው የሰርጋቸውን ሲገናኙ ማለት የተጋቡበት የጋብቻቸውን ቀን በዓል ለማክበር እሷ በውጭ እናክብር ብላ ነበር። አብርሃም ግን ምኑን ሚስቴ መሆንሽን አወኩ፣ ቤተሰቦቼ ዘመዶቼ ባሉበት ነው እንጂ የማከብረው ብቻዬንማ አብረን አናከብርም፣ ምኑን ሚስቴ መሆንሽን ዘመዶቼ በምን ያውቃሉ ብሎ እሱ እንግዲህ ያቀደው አቀደ። በቃ ሙሉ ነገር ሚስቴ ብሎ ማለት የምትለብሰውንም ስጦታ ነው ሁሉንም ገዝቶ እንግዲህ እሷን በጣም ደስ ብሏት ልናከብር ነው ውዱ ባሌ ከአንተ ውጭ ወደ ውጭ እያለች እሷም እያሞጋገሰችው ነበር። አንዳንድ ሰው እንደዚህ ማለት ላይላውን ማለት ነው በአፉ በልቡ ሌላ ያስባል፣ በአፉ የሚሸመግል ሰው አለ አይደል? እንደዚህ ማለት ነው። አንዳንድ ሰው በልቡ ሌላ በእናንተ ላይ ያስባል፣ በአፉ የሚሸመግላል አይደል? በአፉ ጥሩ ሰው ሆኖ በቃ በትህትና በቃ ለእናንተ መልካም ለእናንተ እንደሚያስቡ ነው በቃ ይሆናል አይደል? ሲያረጋችሁ የሰው ደግሞ እውነት ይመስለዋል ማለት አብርሃምን ሁሌ ዲና እንደዚህ ነበር የምታደርገው ማለት ነው። እና እሷ ያቀደላትን አላሰበችም። እሷ ስጦታ የጠበቀችው በጣም ትልቅ ነገር ደስ የሚል የሚያስደስት ስጦታ ነበር። ግን አብርሃም ግን ስንት በቃ አለ አይደል በቃ የሁሉንም ንዴት የሁሉንም ስሜት ያን ሁሉ ነገር በትዕግስት ሲያልፍ በቃ የልጅ እናት ናት የልጅና አባት ታደርገኛለች ብሎ ነበር በጉጉት እየጠበቀ ያለው። በማይመጣው ስለቀለደችበት በፍጹም ሊቋቋምላት አልቻለም። አሁን እንግዲህ እያለቃቀሰኝ ናት እሷ። አብርሃም እንግዲህ ቆርጧል ማለት ነው። እንግዲህ በፕሮግራሙ መሀል እንግዲህ እነ ማርኮም እነ ዝራም አሉ ነበር። እንግዲህ በጣም እነ ዶክተር ርብቃም በጣም ነው የደነገጡት ማለት ነው። እንዲህ ያልታሰበ ነገር እንትን ብሎ ይሄ ነገር ሲፈጠር እነሱም ስጦታው ሌላ ነገር መስሏቸው ነበረ። ሲጀመር አብርሃም ለማንም አልነገረም ስጦታውን ውጤት መሆኑን። አሁንም ለማባበል ሞክራለች። አንዳንድ ሰው ጽፋቱ ራሱ ሲታወቅበት ተመልሶ ያንን ጽፋት ለመደበቅ ሌላ ሰበብ የሚያመጣ በእንባ የሚሸፍን እንትን የሚል ሰዎች አሉና ከዚህ ከዲና እንማራለን ማለት ነው። ሁልጊዜ እሷ ጽፋቷን በጽፋት ለመሸፈን ታለቅሳለች። በቃ የሆነ አደል ታባብላለች። እንደዛ እያደረገኝ ነበር አብርሃም ስታታልል የኖረች። አሁን ግን በፍጹም በማይመጣው መጣ። አንዳንዴ ዝም የሚል ሰው ሲቆርጥ በፍጹም ሊመለስ አይችልም ማለት ነው። አይታችሁ እንደውም ብዙ ጊዜ ዝም የሚል ሰው ትዕግስተኛ ሰው ችሎ ችሎ ከቆረጠ እንኳን በፍጹም ወደኋላ አይመለስም ማለት ነው። አብርሃም እንግዲህ እስካሁን ብዙ ነገሮችን ችሎ በመጨረሻ እንግዲህ ከዲና ለመለያየት ሞክሯል። ከእንግዲህ ወዲህ እንግዲህ ያው ዲና እና አብርሃም አብረው እንደማይኖሩ እርግጠኛ ናቸው። እሷ ግን ለመሸፋፈን ሞክራለች። እዝራም እንግዲህ በጣም ነው በቃ ሁሉም ናቸው የደነገጡት። እዝራን ደግሞ እሷ ሁሌም አለ አይደል እዝራ ስማርት ነው በቃ ስማርት ሲሆንባት ለምንድን ነው የኔና አንተ የእሱን ትዳር ልግም እያለች በጣም ነበረ እዝራን ራሱ እዝራ ላይ የምታፈጠው ማለት ነው። እና እህትህን እዚህ ቤት ልትመልስ ነው እንዴ አንተ እኔን በእኔና በሱ ጋብቻነት ደስተኛ አይደለም ስትለው የእኔ እህትማ ብትመለስ የእኔ እህትማ ፍላጎት ቢኖራት ማንም አይከለክላትም ነበረ። እህቴ በራሷ ፍላጎት ናት እንጂ ተከልክላ አይደለም ስለማታውቂ ነው ብሎ እንግዲህ ለዲና መልስ መልሶላታል ማለት ነው። እዝራ ማርኮና እዝራ እንግዲህ እንደዛው እንደተጣሉ ናቸው። ማርኮም እንግዲህ ከክፍሉ ለማስለቀቅ ሞክሯል። እዝራንም እንግዲህ ያውን ጎንበስ ብሎ ፈርቶ ተቀምጧል ማለት ነው። ማርኮ ደግሞ እንግዲህ ማርኮ የእህቱ ልጅ ሜርሲን ያመጣት ለልዩ የልብ ጓደኛ እንድትሆን ነበር። ግን ልዩና ሜርሲ ጓደኛ ሊሆኑ አልቻሉም። ልዩ ደግሞ አሁን እንግዲህ በሜርሲ መቅናት ጀምራለች ማለት ነው። ሜርሲ በጣም ነው እንትን የምትላት ስማርት ሆና ነው የምታያት፣ ታመናጭቃታለች። እሱ ደግሞ ሰበቡ ምንድን ነው? ከዚህ ፊት እንግዲህ ፓርት 69 ያለፈው ፓርት ላይ ማለት ነው ሜርሲና እዝራ ተጣልተዋል ማለት ነው። ሜርሲን እዝራ እንግዲህ ቸኩሎ ስልክ እያወራ ከውጭ ሲመጣ ሜርሲም እንግዲህ ምግብ አቅርባ ውሃ ስትዛ ስትወርድ እንግዲህ ላው ላይ ወታለች። በዛ ምክንያት አይንሽ አይቶ አይሄድም እንዴ ምናምን ብሎ ደንግጦ ገፍትሮ ጽሏት በዛ
ተጣልተው ነበር ማለት ነው። ከዛ ወዲህ እንግዲህ እዝራ በቃ አለ አይደል ስማርት ሆኖ ነው ሰው የሚየው። በሚያት ጊዜ ሁሌ ሜርሲ ድብረሽ ውስጥ ናት ያለች፣ ሁሌ ታለቅሳለች። ሁሌ ግን የሚያጠቁረው የማየው ሜርሲን ነው ማለት ነው። በዚህን ጊዜ እንግዲህ ልዩ ለመታየት ትሞክራለች፣ ከእዝራ ጋር ለመግባባት ትሞክራለች። እዝራንን በቃ አለ አይደል ለማቅረብ ወደ እሷ ጓደኛ ለማድረግ ትሞክራለች ልዩ ማለት ነው። እዝራ ደግሞ ስማርት ነው፣ እንዲህ አይጠጋትም። በቃ አንድ ቀን ፈገግ ብሎ ኮስተር እንዳለን ፈገግ ብሎ ሊያወራት አይችልም። በር ሲንኳኳም ሮጣ ነው የምትከፍተው ልዩ። እዝራ ግን እዚህ አለ አይደል ቦታም አይሰጣትም። ስማርት ሆኖ ነው እሱ፣ ዝምተኛ ነው። ይገባል ክፍሉ ያልፋታል። እሷ ሰላም ስትለው ራሱ በቃ ዝም ብሏት ነው የሚያልፈው። እሷ ደግሞ ለምንድን ነው ቆይ ከዚህ ወዲህ ሰላም አይደለም፣ ለምንድን ነው እኔ ሳናግረው እሱ የማያናግረኝ እያለች በጣም ብቻዋን ታወራለች ማለት ነው ልዩ። በዚህን ጊዜ እንግዲህ ሜርሲም ለእናቷ ደውላ ትምህርት እንደማትማር የቤት ሰራተኛ እንዳደረጋት ለእናቷ ነግራታለች። እናቲቱም እንግዲህ በጣም ነው የተናደደችው። ልጄ ሁሉ ነገር ይቀር፣ ትምህርትሽ ካልተተማርሽማ ምንም ሰው ልትሆኚ አትችይም። ለሰው ልጅ ለሰው ትምህርት ቆንጆ ነው፣ ሁሉ ለፍተሽበታል ልጄ፣ ትምህርትሽን በጭራሽ ማቋረጥ የለሽም እያለች እንግዲህ እናቲቱም እያለቀሰች ለሜርሲ እየነገረቻት ነው። ሜርሲም እንግዲህ ማርኮንንም እግሩንም ተንበርክካ ጠይቀዋለች። እኔ ስራውንም ሰራለሁኝ፣ ትምህርቴን ብቻ እንድማር አድርገኝ፣ ትምህርቴን አስገባኝ ብለዋለች። እኔ ትምህርት ማስገባሽ ለልዩ የልብ ጓደኛ ሆነሽ ከልዩ የምታወራውን ወሬ እያመጣሽ ለእኔ ካወራሽ በዛ ምክንያት ነው ብሏታል። እሷን ብዬ ብዬ ነገሮችን ላቀባበል ብዬ ብዬ ወሬ አመላላሽ ያድርገኝ ብላ እንግዲህ ሜርሲን በጣም ዲፕሬሽን ውስጥ ገብታለች። በዚህን ጊዜ እንግዲህ ለሜርሲ ማንም የተመቻት የለም። ሜርሲ እንግዲህ ሁሌ ለቅሶ ነው፣ ሁሌ በቃ በጭንቀት ውስጥ ናት ያለችው። በዚህ ዲናም ታመነጭቃታለች፣ ታቆሽሻታለች። ልዩም ደግሞ እንግዲህ እሷ እዝራ ሲጀመር ለእዝራ በፍጹም ልብ ቦታ አትሰጠውም። ያለታ ገፍትሯ ስለጣላት በዛ በጣም ነው የምትናደድበት። በመልካም አይኗ እንኳን አትየውም ሜርሲ። ግን ልዩ በቃ በጣም ነው። እሱ ደግሞ ለእሷ ቦታ አላት። አኳኩኗን ስለሚያይ መከፋቷን ስለሚያይ አይኑም ሁሉም የሚያዘወትረው እዝራ ሜርሲ ላይ ነው። በዚህን ጊዜ እንግዲህ ልዩ ደግሞ በሜርሲ ትቀናለች ማለት ነው። መጽሐፍ ሲሰጣት እንግዲህ ብድግ ብሎ 2 መጽሐፍ አሽጎ በሰጣት ጊዜ እንግዲህ ልዩ በጣም ነው የተናደደችው ማለት ነው። እንደውም ከምግብ ላይ ተነስታ ብድግ ብላ ተነሳ። ልዩ ተረጋጊ እንጂ ምን ልትሆኚ ነው ምናምን ሲላት አብርሃም አይ ሳቢን ከትምህርት ቤት ላመጣ ነው ምናምን አለችው። ሳቢ እኮ መምጫዋ ገና ነው 30 ደቂቃ ምናምን ይቀራታል ባላት ጊዜ አይ ቀደም ብዬ በቃ ልጠብቃት ፈልጌ ነው ምናምን ብላ ተግደርድራ ወጣች። ከዛ ምን አገባኝ እኔ እንኳን ደብተርና ለምን ላይብረሪ አይሰጣትም? ምን አገባኝ ግን የምናደደው ምን አስቀናኝ? ምን አግብቶኝ ነው ብላ ብቻዋን እያሰላሰለች እንግዲህ ልዩ በዚህን ጊዜ እንግዲህ ልዩን ብቻዋን እያወራች በሩን ስከፍት ደግሞ ያልጠበቀችውን ነው ያገኘችው ማለት ነው። እንግዲህ ልምጭ ደግሞ አባዞ በር ላይ ጠብቀዋታል ማለት ነው። አንዳንዴ የሚወዱንን ሰዎች አንወድም፣ የሚፈልጉንን ሰዎች አንፈልግም፣ የማይፈልጉን ሰዎች እንፈልጋለን። ሰው ልጅ ተቃራኒ ነው የሰው ልጅ የሚኖረው ማለት ነው። ልዩ ልምጭ እንግዲህ በጣም ብዙ ሰው ቦታ ይሰጣታል፣ ያፈቅራታል፣ ለእሷ ብዙ ነገሮችን ሆኗል። ይሄ ሁሉ እየሆነላት ግባ አለችበት ቦታ እንኳን ይገባል። እሷ ካለችው የሆነ ነገር የሚያቅታት ነገሮችን እንኳን እሱ ነው እዚህ ነገር ውስጥ ተጋፍቶ ከዚህ በፊት እንኳን እንደው አብርሃም ካርታና ብላን ራሱ እንትን ለማለት ያን ሁሉ ያደረገው ልምጭና ጉራ ናቸው አንድ ላይ ተመካክረው ማለት ነው። በዚህም በችግሯ ጊዜ ትፈልገዋለች ልምጭን፣ ግን እሷ ፍቅሩን አትቀበለውም ማለት ነው። እሱ በጣም ያፈቅራታል፣ ይወዳታል፣ በቃ እንጆ ያረጋታል። እሷ ግን በፍጹም እሱን እንትን አትለው። አሁን እሷ ግን አሁን የማይፈልጋትን እዝራን ወደ እዝራ ቀልቧም ልቧም ወደዛ ሄዷል ማለት ነው። እዝራ ደግሞ ለእሷ ምንም ቦታ የለውም ሲጀመር። በቃ አላል ቀናም ብሎም እንደዚህም ብሏትም አያውቅም ማለት ነው። እሷ ግን እዝራ ጋ ነው በቃ ልቧ አለው። ያ የሚወዳትን የሚያፈቅራትን ሁልጊዜ ለእሷ ብሎ የሚጎዳውን ልምጭ የእሱን ፍቅር ልትቀበለው አልቻለችም። እሱም እንግዲህ እኔ ልደውልልሽ ስልክ የት መጣሽ
በጣም እኮ ጠፍተሻል፣ ምን ሆነሽ ነው? ናፍቀሽኛል ብሎ እንግዲህ በር ላይ በሩን ስከፍት አበባ ዞን የጠበቃት ልምጭ። እንግዲህ ልዩ ያው ስማርት ናት አንዳንዴ። ደግሞም እንግዲህ በፕሮግራሙ መሀል ሁሉም እጅግ ብለው ለባብሰው አምሮባቸው እንትን ብለው እንግዲህ ሜርሲ የስራ ልብሷን እንደለበሰች እንግዲህ ልዩ ጋር መታ ቁጭ ብላለች ማለት ነው። እንግዲህ ልዩም በጣም ነው የተናደደችባት። ምን መሆንሽ ነው ማለት አለመመሳሰል ነው ወይንስ እኔን ከሰው ለይቶ ይውኝ ብለሽ ነው? በምን ምክንያት ነው ልብስ ሳትቀይሪ የመጣሽው? ምን ሆነሽ ነው? እኛ ልብስ ቀይረን ከኛ ጋር ለምንድን ነው ያልተመሳሰልሽ ለብሰሽ የመጣሽው? ብላት ምናምን ልዩ ሜርሲን ለመቆጣት ሞክራለች ማለት ነው። አንዳንድ ሰው ሰውን በልብስ ነው የሚለካው። አንዳንዴ ሰው ልጅ በልብስ ነው ሰውን የሚለካው። ሰው በልብስ ሳይሆን የሚለካው በአስተሳሰብና በአይምሮ በጭንቅላት። ሜርሲ ብዙ ሀሳብ አለባት። እሷ ሁሌ ታሰላስለው የምታለቅሰው የትምህርቷን ነገር ዋጋ ከፍላበት ብዙ ጊዜ ብዙ ነገሮችን ዋጋ ከፍላ የተማረችውን ትምህርት በከንቱ በዋዛ በመቅረቷ ነው። እሷ ስለዛ ነው እንጂ ዲፕሬሽን ውስጥ ያለችው፣ ስለዛ ነው እንጂ የምታስበው። እናቴቱም ደግሞ ልጄ ካልተማርሽ ዋጋ የለሽም፣ ግዴታ ትምህርትሽን መማር አለብሽ ብላለች እናቲቱ። እውነቷን ነው። ብዙ ጊዜ ለፍታበት እናቷን እያስታመመች ትምህርቷን 24 ሰዓት ስትለፋ ባልተመቸ ህይወት ውስጥ ሆና ከጓደኞቿ በታይ ሆና የተማረችውን ትምህርት ባላባል ነገር ስታቋርጥ ሜርሲ ስለዚህ ነው የሚያሳስባት። በዛን ጊዜ ስለ ልብስ አይደለም የሚያሳስባት። ልዩ ግን ምንድን ነው ስለ ልብስና እሷ በቃ ተለይታ ስለታየ ለዛ ነው አሳስቧት ሜርሲ ላይ እየተናገረችው ማለት ነው። እና አንዳንድ ሰዎች የራሳቸውን ማንነት ይረሱና በሰው እንትን ይላሉ። አይታችሁ እንደው ብዙ ጊዜ በሰራተኞችን መሀል እንግዲህ ልዩም ሜርሲም ሰራተኛ ናቸው። ልዩ እንግዲህ ቀድማ ስለገባች ነው እሷ ሜርሲ ላይ እንደዚህ የምትሆነው ማለት ነው። ብዙ ጊዜ በስራችሁ ላይ አይታችሁ እንደሆን እንደዚህ ቀድማችሁ የገቡት በፊት የሚሰሩ ሰራተኞች ካለ እናንተ ደግሞ በኋላ ስትሄዱ እነዚያ ሰራተኞች በቃ ራሳቸውን እንደ አዛዥ የሚያደርጉ አሉ አይደለ? አሁን ልዩም ሜርሲ ላይ እንደዛ ነው የሆነችባት። አይደለም የልብ ጓደኛ ልታደርጋት በፍጹም አላቀረበቻትም። እንትና ማርኮን ሜርሲን ጎዳት እንጂ አልጠቀማትም። ሜርሲ ምንም በማንም ቦታ አላገኘችም። ልዩ እንግዲህ በዚህ በዝራ ነው እሷ ደግሞ እሷን ጽምዳ ያዘቻት ማለት ነው። አንዳንዴ ህይወት እንዲህ ናት ማለት ነው። ስትከፉ ሁሌ ነው የሚከፋችሁ። ሜርሲ እንግዲህ ሁሌ አልቃሻ ናት። እዝራ ግን ሁሌ ስለሚያት ትብሶ ብቻዋን ተከፍታ ስለሚያት ደጅ ቁጭ ብላ መጽሐፍ ስለምታነብ ስለሚያት ለዛ ነው መጽሐፍም ገዝቶ ከሰው ሁሉ መርጦ እሷን ስጦታ ሊሰጣት የቻለው። ልዩ ደግሞ ይሄ ነው ያስቀናት ማለት ነው። እና አንዳንድ ነገሮች ሰው ልብስ ብቻ አይደለም የሰው ልጅ በአይምሮና በጭንቅላቱ በአስተሳሰቡ ነው እንጂ ማንኛውም ሰው ቢለብስ ልብስ አዎ ሰውን ያሳምራል። ልብስ ስትለብሱ ነው በጣም ቆንጆ ሆና በጣም ውብ ሆና ሁሉ ነገር ሆኗት። መጥፎ የማያምር ልብስ ጥሩ ልብስ ካለበሰች ያው በአሁን ጊዜ ሰውን በልብስና በሜካፕ ነው ብዙ ሰው የሚገምተው ነው። ልብስ ከለበሰች ግን ምንም ኮሳሳ ምንም ሊያ ብትሆን ልብስ ከለበሰች ራሷን ከጠበቀች ከማንም በላይ ነው። ሁሉንም እግዚአብሔር በአምሳሉ ነው የፈጠረው። አንዳንድ ይሄ ነው ይሄ በጣም ያስተምራል። ቤተሰብ ሼር ላይክ እያደረጋችሁ አበረታቱ።